እጄ ላይ 1200 ብር አለ ምን ልጀምርበት እስቲ በቀንነት የቢዝነስ ሐሳብ ንገሩኝ ብሎ ነው እንግዲህ የጠየቀው። ስራ ፈት ለመሆን ራሱ 800 ብር ያዘ። ስራ ፈትነት ለመጀመር ራሱ 2000 ብር ነው። እኔ ለደንቦች ስጥና ግንባር ቦታ ለልመና ስጡኝ በለች። ኧረ ተውኝ። ኧረ ወይኔ ተው፣ ኧረ ተውኝ። ምን ልጀምር አለ። ይኸው ቀልድ ጀመርክ። በ1200 ብር ይሄን የመሰለ ቀልድ ከጀመርክ መቻለስ። ይሄን ደግሞ የባሰበት ተመልከቱ። ለኔ ላክልኝ። ያው የጽድቅ ስራ ጀመርክ ማለት አይደል? ብር ሲኖርህ የቢዝነስ ሐሳብ ይጠፋብሃል የሚባለው ለካ ነው። ዋው እኔ ምን ያልኩኝ ዘንድሮ አመቱ ልክ አይደለም። ወሱ ለሻምሻ የሆነ ልክ ያልሆነ ነገር አለ ብዬ ነበር። ያው ሴቶቻችን ከኛ አልፈው ጎረቤት ሀገር ቻይናን እያስጨነቁን ያሉ። ለማንኛውም ይሄን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የተመንዳት እንግዲህ እንዳያችሁት ሰውየው ወሱ ለሻምሻ ከማለት ውጪ ምንም ማለት የቻለው ነገር የለም። ምን እንዳስነካችሁ አላውቅም። ወንድማችን ግን ደርሶልናል። ወሱ ለሻምሻ ማለት ትርጉሙን ያላሳየ አንሶሽ ነው ወይ ማለት ነው። ኧረ ወይኔ ተው፣ ኧረ ተውኝ። በታችሁ ኮሜንተሮች የሚለው እውነቱን እኮ ነው። በጣም ነው የሚያሳዝነው። ስላችሁ በምክንያት በሷ አለ ያልሆነ ድልድይ ሰርተው ባልጨረሱ አይ ትኮምካላችሁ እኮ እናቴ ተረፈ። ይሄን ደግሞ ይወጥ ተሉን በልታበት ነው አለ። እንቅራሪቶችን ከርና አስቀምጦ ነበር አሉ። ከዛ ሲመለስ የለም ማ ቻይና ላይ ያለብንን ዕዳ ካላሰረዘሽ እንዳት ምርጥ መደራደሪያ ነው። አንተ አይ ጭንቅላት ጋይስ ሲጀመር 2018 አገባቡ ልክ አይደለም። ለወንዶች የሚሆን አመት አይደለም። የምሬን ነው። በቫር መታየት አለበት ወይም እንደገና ባለፈው አልቁሶ አስለቀሰ እንዴ ማውነ እዚህ ጋር ወንዶች በትንሹ ፔሪድ ያያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። ወንዶች ፔሪድ ያያሉ አለች። ዝም አለ። ይኸው ደግሞ ሚስቱ ተደብድቦ ተገርፎ ብቻ የሆነ ልክ ያልሆነ ነገር አለ። እኔ የለሁበትም። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ስለምደበድበ ነው ውጭ ትደበድበኛለች። አሁን በቅርቡ ይኸው ፈንግታኛለች። ስለዚህ ስለምደበድበ ነው ውጭ ያደርካለሁ። አዎ ጥላት ወደ ቤተሰቦች አትሄዱ። ተገለበጠ ነገር ተከረበተ። ጋይስ ድሮ ሚስቶች ናቸው ባላቸው ሲደበድባቸው ወደ ቤተሰብ ለምንድን ነው የመጣው ስትባል ሚስት ይደብዳል። ኧረ ጋድ ወይ ውረድ ወይ ፍረድ። እንዴ አትፍረዱ ጋይስ። የያዘ ይዞት እኮ ነው። አስረግዛው ቢሆን
ልጄም ብሎ ነው ይሄን ደግሞ ወንዶችና ህፃናት ከሰሳት ኧረ ተውኝ። ለምንድን ነው ግን ያለው የምር አሁን ያለው የድሮ ሴቶችና ህፃናት ፈርሶ ወንዶችና ህፃናት ኧረ ወይኔ ጦስ ኧረ ተውኝ። ማሽቃባጭ የሴቶች ተወካይ ትሁንልን እንደ ሀገር ነው ይፈራንብሽ። ወንዶች ዘመን አበቃ ማለት ወይኔ በላችሁ እናንተ ኮሜንት ላይ የሚያሸገሽኩ ሴቶች እንዳለሽ እቺ ደግሞ ንቀት ነው በርበሬ ያላጠረችው በጣም አፈላችሁ።